ስሜ የትነበርሽ ምላርግ እባላለሁ። ያው የመጣሁት ከጅጅጋ ነው። ከማሰልጠኛ ሰላም አስከባሪ ተብለን ከዛን የመጣ ነው። አርብ ነው የመጣ ነው ማለት ነው። እና ውጊያ ላይ የተሳተፍነው እዚህ ነው። አርብ ነው የመጣ ነው። አርብ አመራሮች ከጅጅጋ በአየር ነው የመጣ ነው እስከ ባህር ዳር ድረስ ማለት ነው። ከባህር ዳር ወደዚህ ደግሞ ስንመጣ በባስ ነው የመጣ ነው። እነዚህ በቲም በጋንታ በሻምበል አደራጅተው ነው ይዞኝ የመጡ ከዚያ ስንመጣ ማለት ነው። ግን እዚህ እንደደረስና ቦታ እዚህ የደረስንበት ቦታ ላይ ባስ ላይ ገና ሳንወርድ ተኩስ ነበርና ከዛ ከተኩሱ ከዛ ውረዱና ቶሎ ቦታ ያዟሉና እኛም ወረድና ቦታ ወሬንቴሽን ምንም አልተሰጠንም። እንደዚሁንም አልተባልንም። ለኛ ቦታ ያዟሉና እኛም ዝም ብለን ዛፍ ስር ላይ ቆጫልነው። ከዛ አመራሮች እኛን ጣሉና ወደ ኋላ ነው የሄዱት ማለት ነው። ቲመሪም እዚያ የተደራጀ ነው ሌላ ነው፣ እዚህ ደግሞ ሌላ ቲመሪም የለ ጋንታ መሪም የለ፣ ሁሉ የራሱ ብትንትን ያለው። እዛኛም እንደዛ ያያነዋል አመሽን። ከዛ ወደ ኋላ ወጡ ተባልን። ወደ ኋላ በወጣንበት ሰዓት ሁሉም ጉልበት ያለው የጣለን ሄደ ወደፊት ለፊት ማለት ነው። ወደፊት ለፊት ሲል እኛም ያቅማችን ይሄድ ነበርና ከዛ ያን ጫካ ላይ አደርነው ማለት ነው። አርብ ነው ያለ። ከዛ አደርነ ጠዋት ዝም ብለን ይሄድን ያለ ወደፊት ለፊት ነው ስልክ እየደወልን ስጠይ ወደፊት ለፊት ነው የሚለው። ወደፊት ለፊት ስንሄድ ምንም ነገር የለም። ከዛ ወደፊት ለፊት ይሄድን ያለ ከዛ አጋጣሚ የእናንተ ታንክ ምናምን ደረሰብንኛ ማለት ነው። ከዛኛም ሲደክመን ወደ ውስጥ ገባና ስንዴ ማሳው ላይ ቦታ ያዝንና ከዛ ተኩስ ኃይለኛ ተኩስ ሆነብን። እንግዲህ በዚህ ሂዱ የሚለን አመራር የለም፣ እኛ ብቻ ነን አባሎች ማለት ነው። ከዛ እንደዚያ ያልነዋል ወደ ርፋድ አካባቢ ላይ ነው። ከዛ አጋጣሚ እኛ በማል ተከበብንና እጅ ሰጠን አልተኮስንም። ይዘን የመጣነው ጥይትም ሙሉን ያስረከብን አልተኮስንም። የዛኛም በቃ እጅ ሰጠን። እነሱ ይዘውን ሄዱ። ከነሱ ጋር ነው የቆየን ሳምንታችን ነው እነሱ ጋር ከተቀላቀልን ማለት ነው። ግን እዛ ለኛ የሚያስተላልፉልን ትግሬ በፊት አብረን አዱ ላይ ባለን ትግሬዎች ጋር አብረን ነው ስንበላ አብረን ነው ስንጠጣ ነበር ነው ማለት ነው። ግን አሁን የግዳጁ ከተባለ በኋላ ትግሬዎች ሴቶች እንደዚህ ያደርጋሉ፣ ብልት ይቆርጣሉ፣ ጡት ይቆርጣሉ፣ እንደዚህ ያደርጋሉ ነው የሚሉት የነበረ ለኛ የሚያስተላልፉልን የነበረ ማለት ነው። ግን እዚህ ከመጣን በኋላ ደግሞ እኛ የምናየው ጥሩ ነገር ነው የመጣን። እስካሁን እነሱ የሚበሉትን ለኛም ያበሉን የሚለብሱትንም ለኛ እያለበሱ እየተንከባከቡ እስካሁን ይዘውን መጣዋል እና ጥሩ ነው የምለው። እና የኛ የሚሉት ውሸት ነው ተቃራኒ ነው የሚሉት ማለት ለኛ የሚሉን የነበረው። አሁን የተያዛችሁበት ጦርነት እንዴት ነው የተሰለፋችሁት? ትክክለኛ የወታደራዊ ስርዓት የጠበቀ ነበር ወይ ከፊት ከኋላ የሚለው ነገር? አረ ስርዓት የጠበቀ አይደለም። እኔ ውጊያ አሰላልፉንም እኔ ከበፊትም አላውቀውም። ግን ትግሉ ውስጥ በቆይም ስለ ውጊያ አሰላልፍ ምናምን አላውቀውም። ግን እዚህ ከመጣን በኋላ ትክክል አይደለም ነው የምለው እኔ እንደራሴ። እሺ በስተመጨረሻ ለምታስተላልፊው መልእክት ካለ? እኔ ማስተላልፈው እርግጥ እንደተባለው በአማራ ክልልም ይሁን በሌላም ብሔርም ይሁን ብዙ ወጣቶች የሞቱም አሉና እኔ የምለው ሁሉም ገበሬውን ባለበት በእርሻውና ተማሪውን ባለበት ትምህርት ቢማር የሚል መልእክት ነው ማስተላልፈው እንደራሴ ማለት።